አድርጎ ጨርሶ መጠየቅ መልመድ አለባት እሷም እሱም ደግሞ ቁጭ ብሎ ማስረዳት አለበትኝ። እኔ ያ ነው ከነሱ ጋር ግብግብ የሚያያይዘኝ። የሰው ልጅ ካልነገረ ሐኪም እኮ እኔ በነገርኩት ነው እንዴ እኔ እዚህ ጋር ነው የሚያመኝ እዚህ ጋር ነው የሚያመኝ ካላልኩት በምን ያውቃል? ከዛ ያንን ተመርኩዞ እኮ ነው የኔን በሽታ የሚያድነው። እሷም አሁን ማድረግ ያለባት ቁጭ ብላ እንደዚህ ያረከው ለምን ነበር? እኔ ልቤ የተሰበረው በዚህ ነበረ። ለምንድን ነው እንዲህ ልታረግ የቻልከው? እኔም እንዲህ አይነት ውሳኔ የምወስነው በዚህ ነው ብላ ስትጠይቀው እሱም እንዲናገር ታስለምደዋለች። ገባሽ? መናገርን እንዲለምድ ማለት ነው። አሁን ዛሬ ራሱ አንተ እኮ ለምንድን ነው ህይወቴን የምታበላሸው ስትለው አበላሸውም እኮ ብሎ መተንተን ነበረበት። ምንም 2-3 ቃል እኮ ናት። ከዛ ደግሞ እስኪ ነገ እንጠብቃለን ደግሞ ቁጭ ብሎ ሊያስረዳም ይችላል። እንግዲህ ብዙ ነገር አለ ብሏል፣ እንጠብቃለን። ለእኔ ሳፕራይዝ ያ ነው ቢነግራት፣ ለእኔ እሱ ነው ቢግ ሰፕራይዝ ለእኔ። ኩክዬ አንቺ ደግሞ ምን ትያለሽ? ይሄንን ሚውትሽን ክፈቺ እና ንገሪኝ የኔን መልስ። ገንዬ ልክ ነሽ። አዎ አንቺም ትክክል ነሽ ባልሽው እስማማለሁ ገንዬ። ያ ነው መጀመሪያ መግባባት አለባቸው። እሷን ለሷ መንገር አለበት። ይሄ ዝም ብለው ሰው ላይም ስሚ አሁን እኮ የተሰማት ስሜት እሱም ደግሞ ለምን እንደዚህ እንዳደረገ ኦዲየንስ በጣም ተከፍቷል። የዛሬ ጭብጨባው ምኑ አይደለም ግን ጥሩ አይደለም ለነሱም። እግዚአብሔር ነው ልሽ በዚህ ገባሽ? እኔ ያ ዘ ሴም ፔጅ ነን እኔና አንቺ። እኔ አንቺ የምትይውን ነው የምደግፈው። ገብቶሻል አባሌ? እኔ ዘ ሴም ፔጅ ስለሆነን ማለት ነው። እኔ እና አንቺ ዘሴ አሁን ባለንበት ሰዓት በዘሴ እኔም እንዳንቺ ነው የምፈልገው ይሄንን ነገር ማለት ነው። የዛሬው ጨዋታ ነው የሚጫወቱበት ጨዋታ ቃቃ ጨዋታ ምንድን ነው? አረ ላይክ ምንም ነገር የወደድኩት ነገር የለም። ይሄንን ምንድነው የተቆረጠ ነው አሉ ኩክዬ። አዎ የትናንትናው የተቆረጠ ቪዲዮ ስለሆነ ነው ቃቃ ጨዋታ የመሰለሽ። ኦኬ ወሲ ተማረ ግን ለኔ ሳፕራይዙ ምንድነው? አሜሪካን የሚኖር ሰው እኮ ከባድ ነው። አሜሪካን የሚኖር ሰው እኮ ከባድ። ምን ይሻለናል ዘንድሮ? ለማጂ ኮኪያ አይ ልገድ ራይሊቱን መናገር ይሻላል። ገብቶሻል አይደል? ራይሊት ቀጥተኛ ነገር መሆን አው የሆነ የሰራሽውን ስራ የተናገርሽውን ነገር ያደረግሽውን ነገር እኮ አብራሽ ላላችሁ ሰው ህይወትሽ በካሜራ ከሆነ በቃ መዘርዘር እኮ ነው። አንዱን ይዞ አንዱን አይደለም እኮ በቃ እንደዚህ ያረኩሽ እንዲ ነው ይሄ ቢሆን እንዲ ነው ላንቺ ብዬ ነው ማለት ምን ማለት ነው? መጀመሪያ ያጠፋሁት እኔ እስከሆነ ድረስ እኔ ጥፋቴን በትክክል ለኦዲየንሱም ለሷም ማስረዳት አለብኝ። አይውሽ እጠብቃለሁ። እኔ እንትን አላረግም። አሁንም ጊባፕ አላረግም። እጠብቃቸዋለሁ። ይናገራል ብዬ እጠብቃለሁ። እንግዲህ ያደረገውን ለምን እንዳደረገ ልጅቷ ለምን እንደመጣች ገባሽ? የነሱ እኮ ብቻ አይደለም እኮ የዛች የመጣችውም ህይወት እኮ ይበላሻል። እቺ ልጅ እኮ አሁን በሚዲያ ላይ መጥፎ ነው ሆና ነው ተስላ የመጣችው። ነገ እንኳን ሌላ ነገር ይዤ መጣው ልምጣ ብትል እኮ አይቀበሏትም እኮ ቢኮዝ የሰው ልብ እንትን ብላለቻ። አንድ ሰው የሚወዱትን ሰው እንደዛ አድርጎ ካየ ሀበሻ ደግሞ አንዴ ከመረዛ አይተውም በቀላሉ ገባሽ? ያንን ነገር ማጥራት አለበት። የሱ ብቻ አይደለም አብሮት ያመጡትም ጓደኞቹም የነሱም ጥሩ ነገራቸው እንዲመጣላቸው እንዲመለስ እሱ ነው ዋናው እንትኑን መጫወት ያለበት ጌሙን መጫወት ያለበት መዘርዘር ያለበት ለምን እንዳመጣ በምን ምክንያት እንዳመጣት ምንም ጓደኝነት እንደሌለው ምንም አይነት ሪሌሽንሽፕ ምንም አይነት የተደበቀ ነገር ሀይድ የሆነ ነገር እንደሌለ በስነ ስርዓት እስኪ ያስረዳ። አይውሽ እሱን ያስረዳል። እንደ ጀግና ቁጭ ብሎ ያብራራልናል ብዬ ጠብቃለሁ። የእኛን ኢንተርቪው ከሚጠብቁ የእሱን ኢንተርቪው ቢጠብቁ ይሻላል። እንደኔ እኛ ምንም አይነት ኢንተርቪው የለንም እኛ በህይወታችን። እሱ ግን በሰራው ስራ እሷንም ልቧን እንዲመልስ እሷም እንድትመለስ ለነገም እንዳትጠረጥረው ነገም ሌላ ነገር እንትን እንዳትል። የሰው ልጅ ደግሞ መተማመን ከሌለ ደግሞ አብሮ መኖርም ጓደኝነትም ባልና ሚስትነትም ዳስ ኢዝ ኖት ጉድ። እንደኔ ነው ምልሽ። አንቺ እየተጠራጠርሽ ከመኖር እኮ ግልጹን ተናግረሽ ከተቀበለሽ ትቀበላለሽ፣ ካልተቀበለሽ ደግሞ በቃ እኔ እንደዛ ይመስለኛል። ኩክዬ እንደዛ ቢያብራራ ሁሌ ያመጣውን ነገር ሸፋፍኖት ለምን ያልፋል? እኔ ይሄ ነው ሽፍን ነገር ገኒ ቅርታ ብቻውን ምንም አያደርግም። በነገራችን ላይ
ሰው ሲያስረዳሽ ነው አይደለ የሆነ ነገር ደስ የሚልሽ ሲመልስልሽ። እሱ ግን በቃ የሆነ ልብስ አድርጎ ማለት ነው የሚፈልግ። ይሄ እኮ ጥሩ አይደለም። ይሄ እኮ በሰው ልጅ ህይወት እኮ መቀለድ ማለት ነው። ህይወት እንቆቅልሽ እኮ አይደለም፣ ድራማ አይደለም እኮ። እሺ ህይወታቸው ድራማ ካልሆነ ስራም ቢሆን እኮ ያመጣበትን በስነ ስርዓት እዚህ ጋር የሚጠብቀው ኦዲየንስ አለ። ማስረዳት መቻል አለበት። እኔ ዛሬ ማስረዳት ቢችል ኑሮ መጀመሪያ ምዝት ደረጃ ይዳረሱም ነበረ። ኖ ማስረዳት መቻል አለበት። ችግሩ እኮ ሰው እኮ ነው። ልጁ እኮ በስነ ስርዓት እንዳያስረዳ በስነ ስርዓት እንዳይናገር እኮ እዚህ ጋር አሁን እኛን ወደ ሌላ ነገር የሚያስገቡት እኮ አውቀው እኮ ነው። አንቺ የሰው ልጅ እኮ እሊና አለው እኮ። አንቺ እሊና ሲኖር እኔ ባስረዳውለት ብዬ ተመኘሁ እኮ እግዚአብሔር እና እኔ ራሴ ሁሌ እንዲህ ነው ምለው። እግዚአብሔር ምስክሬ ነው። እኔ ለምንድን ነው ይሄ ልጅ እያመጣውን ስራም ከሆነ በስነ ስርዓት ማስረዳት መማር አለበት። ነገ እኮ እሱ እኮ የፊልም አክተር ሊሆኑ ይችላሉ እኮ። ህይወታቸው እንዲህ ቪዲዮ ላይ ብቻ ላይሆን ይችላል። ማብራራት መቻል አለባቸው። ማርያምን ቢያብራራ ማለት ነው አንድ እርምጃ ይራመዱም ነበር። ፍቅራቸው ምንም አይሆንም ነበር። ስለማያብራራ ነው እንደዚህ እየሆነ ያለው። እግዚአብሔር ማብራራት መቻል አለብሽ። ይኸውልሽ መንግስት እኮ በራሱ የሚወስነው ውሳኔ የለም። አማካሪ ያለው እኮ እንዴ መንግስት ራሱ እኮ ራሱን የቻለ አማካሪ ያለው። ዝም ብሎ በራሱ መንገድ ማድረግ ማወቅ ያለባችሁ ነገር በህይወታችሁ ላይ ጥርት አድርገሽ ካልሄድሽ መጨረሻው ማያምር። ነገም ድራማ ነው ህይወትሽ ድራማ ነው እንዴ። የፈለገ ነገር ቢሆን ድራማም ሆኖ ይዞ ሲመጣ ማብራራትን በስነ ስርዓት ማስረዳትን ለሷም ለራሱም እኮ ጥሩ ነው እኮ። ኡፍ ነው እሱ የሚለው ደከመኝ ነው እኮ ጥሩ አይደለም ምናምን። ዛሬ አሁን ቪዲዮን በደንብ ካያችሁት ለአንቺ ብዬ ነው ከማለት ሃይሚዬ እኔ እኮ እወድሻለሁ፣ አንቺ ማጣት አልፈልግም፣ ስለዚህ ሁሉን ነገር አውርተን መፍታት አለብን። ቀጥ አድርጎ እኮ መመለስ ይችላል። ሲጀምር እግዚአብሔር እኔ የእሱን እኔ መልሰው ነበረ ማርያምን መመለስ ለምንድን ነው አሁን? እሺ ዛሬ ችግር የለውም። የትላንት የተቆረጠ ቪዲዮ ነው። ዳስ ጉድ። አሁን ነገ ቁጭ ብሎ ያብራራል ወይስ ደግሞ ነገ ደግሞ ያው በቃ ድራማ ይሰራል ተብሎ እንደሚታለፍ ይሄን ማወቅ አለባችሁ። አይብራራም፣ አሁንም አይብራራም። ነው መብራራት አለበት። እዚህ ጋር ዳማ አይደለም ለእኛ አይደለም የሚያብራራው ለራሱ የተደበቀ ካለ መናገር ከጀርባ ነገር እንዳለ ነው እየተናገረ። አጠገቡም ላሉት ላመጣትም ሴት ገባሽ? የመጣችውም ሴት እኮ ህይወቷ እኮ ተበላሽቷል እኮ በራሷ ጊዜ። ልክ እንደ እንትን ላይ ምናምን ለመጣባት የፍጹም ስንት የተነሳበት ምንድን ነው ያመጣት? ለምንድን ነው? ኦኬ ማን ነው? ችግር የለውም እኮ ግልጽ ማድረግ ካልቻለ እኮ የራሱን ህይወት የራሱን ፍቅር ማዳን አለበት። ፍቅር እኮ ድራማ አይደለም፣ እንትን አይደለም እኮ ኩዊን ድራማ አይደለም። አቤት ተደብቆም ከሆነ አሁን ፍፄ አሁን ራሱ እንትን ዩቲዩብ በጣም እየወረደ እስከሆነ ድረስ ማስረዳት አለባቸው እንዴ። ማስረዳት መቻል አለበትኝ። ዋናው የፊልሙ ተዋናኝ እሱ ነው እኮ እሱ ነው አክተሩ አይደል እንዴ? አክተሩ ነው የፊልሙን እንትን መተንተን ያለበት አይደል እንዴ? እንዴ ለምን ዞሮ መብራራት አለባቸው። አሁንም መብራራት አለበት። አሁንም ካላብራራላት እሷ ልታምነው አትችልም። በትክክል መንገር አለበት። እዚህ ጋር ህይወት ነው እኛ አይደለ የሆነ ሰው ተወደኛለህ ወይ ብለሽ እወድሻለሁ ብቻ ብሎሽ የሆነ ነገሮችን መስፈርቶች ካልነገረሽ እወድሻለሁ እያለሽ ሁሌም የሆነ መስፈርት ካልነገረሽ ይገባሻል ወይ? ግን አሁን እኔን ሰደብሽኝ እንበልና የሆነ ነገር እንበልና በቃ ይቅርታ በቃ ብለሽ ለምንድን ነው የሰደብሽ ብዬ ስታብራሪልኝ ይገባኛል አይደለ? የጠላሽብኝን የሆነ ነገር ስትነግሪኝ እንደ ግዴታዬ ነው መንገር አለብኝ። አንቺ ሙር ስትሆኚ ጭንቅላት ሲኖርሽ እኔ ማርያም ብዙ ጊዜ የምናደደው እያየሁት እሱ የሚናገረው ምን ነው? እኔ ከእሱ አጠገብ ሆኜ አውጥቼ በነገርኳት ለሃይሚ ብዬ ተመኝቻለሁ። ማርያም ኦኬ አሁን ወስና ይቺ ልጅ ልሄድ ነው አለች። ኦኬ እቺ በጣም ጎበዝ ሴት ናትኝ ወይ የምትፈልገው ነገር ይኖራል። ይሄንን ልትለው የቻለችውና ይሄንን ልታረገ የቻለችበት ምክንያት ለምንድነው የምትሄጂው? ምን አድርጌሽ ነው አላረን? ለምንድነው የጠላሽኝ አላረን? ያ የጠላችን መንገድ እኮ በስነ ስርዓት ሲቁጭ በይና ንገሪኝ። አዎ አጥፍቻለሁ እኮ ያጠፋሁትን ደግሞ ቁጭ ብዬ እኔና አንቺ ቁጭ ብለን እነግርሻለሁ፣ አብራራልሻለሁ። እኔ ነኝ ጥፋተኛ። ሁል ጊዜ የምትለው ነገር አላት። አንተ ሌት ነው እየሆንክ ነው
ሁሉን ነገር ቱሌት ሆነህ ነው። ሌት ከሆንክ በኋላ ነው። ይሄ አውቆ መሆኑን እኮ እየገባት ነው አይደል እንዴ? እንደምታውቅ እያወቀ ለምንድን ነው በስነ ስርዓት ማብራራላት? ለምንድን ነው በስነ ስርዓት ማይነግራት? በቃ እሷም እኮ ትረዳዋለች እኮ በስነ ስርዓት ቢነግራት። እንዴ ህይወት እኮ ይሄ ብቻ አይደለም። አብረው ይኖራሉ፣ ልጅ ይመጣል። ልጆችም እኮ በእንደዚህ አይነት